ሁለት ትልልቅ ጉባኤዎች ነው የምታካሄደው። አንደኛው 39ኛው የአፍሪካ ህብረት የመሪዎች ጉባኤ ነው። ሁለተኛው የጣሊያንና የአፍሪካ ስብሰባ ነው። ከነኚህ ጋር ደግሞ ተያያዥ ሆኖ አሁን እየተካሄዱ ያሉ ሌሎች ስብሰባዎች አሉ። አዲስ አበባም ተዘጋጅታ ነው የጠበቀቻቸው። በየጊዜው አዳዲስ ነገርን ይዛ አዳዲስ መንገዶች፣ አዳዲስ ገጽታዎች፣ አዳዲስ ሆቴሎች፣ አዳዲስ የመስተንግዶ አይነቶችና የመስተንግዶ ደረጃዎች፣ አዳዲስ በርካታ አገልግሎቶችን ይዛ የአፍሪካ እህት ወንድሞቿን በከፍተኛ ደረጃ ለማስተናገድ መስተንግዶዋን ጨርሳለች። እንግዶቻችንን ቤታችሁ አዲስ አበባ የአፍሪካ ህብረት መሰረት ወደ ሆነችው የሶስተኛዋ የዲፕሎማቲክ ማዕከል የሆነችው አዲስ አበባ እንኳን ደህና መጣችሁ ልንላቸው እንወዳለን። የከተማችንን ነዋሪዎች ሁሉ ካየን በጣም ደስተኛ ፊት ነው የምናየው። እንግዶችን ለማስተናገድ መንግስት ብቻ አይደለም እየተዘጋጀ ያለው። እያንዳንዱ የከተማ ነዋሪው በየቦታው ካየን የእንግዳ መቀበል ስሜት ያዳበረ የደስተኝነት ፊት ነው የምንመለከተው። ይሄ ታላቅ ነገር ነው። ድሮም በከፍተኛ ኢትዮጵያዊ ጨዋነት ሲያስተናግድ የኖረው ህዝብ ነው። አሁን ደግሞ እየጨመረ የመጣ ትርጉሙን በመረዳት እያንዳንዱ ኢትዮጵያዊ ለእንግዶቹ አምባሳደር ሆኖ ኢትዮጵያን ወክሎ የሚያስተናግድበት ኃላፊነት እንዳለበት የመረዳት ደረጃው ከፍ እያለ እንደመጣ የከተማችን ነዋሪዎች ያደረጉት እንቅስቃሴ ያሳያል። በየመንገዱ የተደረገውን ዝግጅት ካየነው መንገዶች ታድሰዋል፣ ህንጻዎች ታድሰዋል፣ ፋሳድ አድርገዋል፣ አበባ መስለዋል። ከከተማዋ ጋራ አበባ መስለው እንግዶችን በማስተናገድ በደስተኝነት ስሜት የመቀበል አጠቃላይ ሁኔታው ይሄንን እውነት ይመሰክራል። የዘንድሮውን ከአምና ለምሳሌ የሚለይበትን አንዱን ብናይ አምና 12000 አካባቢ እንግዶች ነው። ዘንድሮ 20000 እንግዳ ነው የሚጠበቀው። አንዱ ልዩነት ይሄ ነው። የስበት ማዕከልነት ጨምሯል ማለት ነው። ወደ ኢትዮጵያ መምጣትን መውደድ፣ መፈለግ፣ መጓጓት እየጨመረ እንደመጣና የስበት ማዕከል መሆናችንን ያሳያል። ሁለተኛ ከተማችን እንደስሟ ውብ አበባ መስላለች። አሁን ስብሰባውን ማካሄድ ብቻ ሳይሆን እንግዶቻችን የቆይታ ጊዜያቸውን እንዲያራዝሙ የቱሪስት መዳረሻ ቦታዎች በብዙ አማራጮች ተዘጋጅተዋል። የወንዞች ዳርቻዎቻችን፣ ፓርኮቻችን፣ በየመንገዱ በየአካባቢው ያሉ የህዝብ መገልገያ ቦታዎች የበለጠ ስበት የሆኑበትና ምንማማርበትም ናቸው። በሌላ በኩል ደግሞ የሰራናቸው መሰረተ ልማት ኢትዮጵያዊነትን ብቻ ሳይሆን አፍሪካዊነትንም ጭምር የሚናገሩ የሚያቀነቅኑ ናቸው። አጠገባችን የአድዋ ድል መታሰቢያ አለ። የአድዋ ድል መታሰቢያ የአፍሪካ ህብረት መስራቾች ለአፍሪካ ሀገራት ነጻነት የታገሉ ጀግኖች ጭምር ናቸው የተሳሉበት የተቀመጡበት ንግግራቸው ጭምር እዚህ ተንጸባርቋል። በኢትዮጵያዊ ጨዋነት በደስተኝነት እንግዶቻችሁን ለመቀበል እንደተዘጋጃችሁት ሁሉ ሁላችሁም የአዲስ አበባ ነዋሪዎች እንግዶቻችሁን በሚገባ በማስተናገድ የማይረሳ ትዝታ ሁሌ ወደ ኢትዮጵያ መምጣት ለአፍሪካ ነጻነት ፈርቀዳጅ የአፍሪካ ኩራት የሆነችው ኢትዮጵያ ሁልጊዜ በልባቸው የታተመች ሀገር ሆና ሁሌ ለመምጣት ደግሞ በተጨማሪ ዘንድሮ 20000 ነው። ለሚቀጥለው ደግሞ 40000 30000 ሰው በዚህ ወቅት እንዲመጣ ለማድረግ የእናንተ ሚና ወሳኝ ነው። እንግዶቻችሁን ተንከባከቡ፣ አስተናግዱ። በፈገግታ በኢትዮጵያዊ ጨዋነት አስተናግደን በማይረሳ ትዝታ እንሸኛቸው እላለሁ። እጅግ አድርጌ አመሰግናለሁ።